አሐዱ አምላክ አሚን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ተረፍረፍ ይበልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን እንደተለመደው ዛሬም ሱስ የሆነብንን ስለ አምደው ቅዱስ ሚካኤል መስማት ሱስ የሆነብንን ድንቅ ምስክርነትን ይዤላችሁ ቀርብ ያለውን ቪዲዮውን እስከ መጨረሻው ድረስ እየተከታተላችሁ ላልሰማው እያሰማችሁ ላላየው እያሳያችሁ እናንተም ይሁንልን ይደረግልን እያላችሁ ይህንን ቪዲዮ እንድትከታተሉት ከወዲሁ ጋብዛችኋለሁኝ። አንድ እህታችን የአምደው ቅዱስ ሚካኤል ወዳጅ ናት ከነ ቤተሰቦቿ እና ይቺ እህታችን ምንድነው የተደረገላት ያደረገችውስ ምንድነው የሚለውን ስንመለከት ከዚህ በፊት በመጀመሪያ ጊዜ ስመ ክርስትናዋን ቤተሰቧን የቤተሰቧን የሷንም ክርስትና ስም ከነ ጸሎት ማስደረጊዋ ላከች። ጸሎት ተደረገላት። ያ ፍቅር ስቧት በድጋሚ እንደገና ቤተሰቦቿን ይዛ ወደ ገዳሙ ሄደች። ገዳሙ ጋር ሄዳ ስትመለስ ጸበል ይዛ መጣች። ለሁሉም ሰው የሚገርማችሁ ነገር በሄደችበት ሁሉ በትራንስፖርት ላይ፣ መስሪያ ቤት ላይ፣ ጎረቤት ላይ ብቻ ግን ስለ አምደው ቅዱስ ሚካኤል እየመሰከረች እንዲህ አይነት ቦታ አለ፣ ሂዳችሁ ዳኑ፣ ስሙን ጥሩት፣ አምደው ቅዱስ ሚካኤል እያላችሁ ጥሩት እያለች የምትመሰክር ፍቅሩ የገባት ፍቅሩ የጸናላት እናትም እህትም ልንላት እንችላለን ማለት ነው። እና ምንድነው ያደረገችው? ለተቸገሩት እንደዚህ ሆንን ለሚሉት ሁሉ በትንሽ በሃይላንድ ክዳን እያደረገች እየሰጠች ብዙ ሰዎች ተፈውሰውላታልና ምስክርነት እንዲነገርላቸው በሷ በኩል ከመጡ ሰዎች የተወሰኑትን እንመለከታለን። አንድ ጎረቤቴ አለች፣ ምቀርባት አንድ እህት አለች እና መንፈሳዊ እህቴ ነች። ስራ ትሰራለች እና አንድ ወንድማችን እንደዚሁ ማለትም የተቸገረ አንድ ሰው ነበረ የምታውቀው አለች እና ያ ሰው ለምን እኔ አጠገብ ሆኖ አይሰራም ብላ እሷ የሚሰራበት አጠገብ እንዲሰራ ሰው እንዲሆን እንዲቀየር እድል ሰጠችውና እዛ ቦታ ላይ ከሷ ጋር ማለትም የራሱን ስራ እንዲሰራ ከሷ ጎን ሆኖ እንዲሰራ እድል ሰጠችው። ከተወሰነ ጊዜ በኋላ ግን እሷ የምትሰራውን እያየ እሱም እየሰራ እያገኘ ባለበት ሰዓት ወደ እሷ እንደገና ያንን ቦታ እሷ ናት ያስጠጋችው። ሁሉንም እሷን አስወጥቶ እሷን አባሮ የሆነ ነገር አድርጎ ቦታውን አጠቃላይ መውሰድ ፈለገ እና የሚያሳየው አክት ሁሉ እሷን ለማባረር እሷን ከስራዋ ውጪ ለማድረግ ሰዎች ላይ ያልሆነ ጥላቻ ይዘራል፣ ሰዎች እንዲጠሏት እሱም የተቻለውን ሁሉ ያደርግ ነበረ። የሚገርማችሁ ነገር ማለት ነው። በጣም ይገርማል። የሰው ልጅ አስቸጋሪ ነው። እጸርቅ ብዬ ባዝላት ተንጠልጥላ ቀረች የሚባል ነገር አለ እና በጣም ብዙ ነገር አደረጋት። ሌባ አስባላት፣ ስሟን አስጠፋው። ተመልከቱ። እና ገንዘብ ይወስድብኛል አለች። እያወኩም ሳላውቅም በጣም በቃ ብዙ ግፍና መከራ አደረሰባት አለች እና ነገረችኝ። ስትነግረኝ አይዞሽ ለቅዱስ ሚካኤል ንገሪው ብዬ ትንሽ ጸበል ሰጠዋትኝ። ያንን ጸበል ያቺ ሴትዮ ወስዳ ቦታዋን ትረጫለች፣ እሷም ትጠጣለች። ከዛም በኋላ ግን ሳይውል ሳያድር ያ ልጅ ግን የሚገርማችሁ ነገር ይቺ እህታችን ሁል ጊዜ እያለቀሰች አምደው ቅዱስ ሚካኤል ድረስልኝ እባክህን፣ እኔ ሰው ይሆናል ይጠቀማል ብዬ ሰርቶ ያገኛል ብዬ ራሱን ይለውጣል ብዬ ባስጠጋው ጥላት ሆነብኝ፣ እባክህን እኔ መልካም ነገር አስቤን ያስጠጋውትኝ እሱ ግን ፍጹም ጥላት ሆነብኝ፣ አምደው ቅዱስ ሚካኤል እባክህን ከኔ ላይ ያስወግድልኝ ብዬ ነገርኩት አለች። ከዛ በኋላ ግን
አምደው ቅዱስ ሚካኤል ሳይውል ሳያድር ፈጥኖ ደራሹ የኔ አባት ዋስ ጠበቃዬ አምደው ቅዱስ ሚካኤል ያን ልጅ ምንድነው ያደረገው? ልጁ የሰው ዕቃ የሰው ንብረት ሰርቆ ከዛ አካባቢ ድራሹ ጠፋ። አያችሁ፣ እንዲህ ነው አምደው ቅዱስ ሚካኤል ፈጥኖ ደራሽ ነው። እናንተ ስሙን ጥሩት፣ የቻላችሁ ቦታው ላይ ሂዱ፣ ተፈወሱ፣ ዳኑ፣ ከስራታችሁ ተፈቱ። መሄድ የማትችሉ ደግሞ ክርስትና ስማችሁንና ጸሎት ማስደረጊያ አንበባችሁን እየላካችሁ ጸሎት ማስደረግ ትችላላችሁ። ጸሎት ማስደረግ ትችላላችሁ። አዲስ ስለሆናችሁ እዛ ቦታ ላይ ምንድነው ቃል ኪዳኑ ለምትሉ እዛ ቦታ ላይ መቋሚያ ያስጣለ ወይም የመቋሚያ ጸሎት ያስደረገ ሰው በየጊዜው መተት እየተላከበት በጤናው በሰላሙ ተቸግሮ ከሆነ ሰላም አታችሁ በረከት አታችሁ ብቻ ግን የጎደላችሁን ሁሉ የተወሰደባችሁን እድል ያስመልሳል። አምደው ቅዱስ ሚካኤል እዛ ቦታ ላይ ጸሎት ስታስደርጉ ማለት ነው። እዛ ቦታ ላይ ጸሎት ስታስደርጉ የተወሰደባችሁ እድላችሁ፣ ሰላማችሁ፣ ጤናችሁ፣ በረከታችሁ ይመለስላችኋል። አምደው ቅዱስ ሚካኤል ይመልስላችኋል። እነዛ ክፉዎች ጎረቤት ሊሆኑ ይችላሉ፣ ጓደኛ፣ ቤተሰብ፣ የቅርብ ሰው፣ በዙሪያችን ያሉ ሰዎች ደጋግመው እንደዚሁ የእድሳት መተት ሲልኩ ደግሞ አምደው ቅዱስ ሚካኤል በቃል ኪዳኑ ወደ ራሳቸው ነው የሚመልሰው ማለት ነው። እነዛ ሰዎች ንስሐ የማይገቡ ከሆነ እስከ ሞት ድረስ ያደርሳል። ቅጣቱ ይሄ ነው። እግዚአብሔር ምልክት ይሰጣቸዋል ንስሐ እንዲገቡ። ሰው ላይ ክፉ ሲያደርጉ በህልም ይታያቸዋል። ተው፣ ተይ፣ እረፍ፣ እረፊ እየተባሉ ሊነገሩ ይችላሉ። የማይመለሱ ከሆነ ግን በጤናቸው ልጆች ካሏቸው በልጆቻቸው ይፈትናቸዋል። በጤናቸው በንብረታቸው ወይ በገንዘባቸው በተለያየ መንገድ እየመጣ ምልክት ያሳያቸዋል። ያ ምልክት አይገድበንም ብላችሁ ወይም ብለው ከእግዚአብሔር ጋር የሚገዳደሩ ከሆነ መጨረሻ ላይ ይሄንን ሁሉ በህልም ከገለጸ በኋላ እንደገና ደግሞ በተግባር በግልጽ ከታያችሁ ወይም ደግሞ ምልክት ከሰጣችሁ በኋላ የማትመለሱ ወይም የማይመለሱ ከሆነ ይዞርና ወደ ሞት ይገባል ማለት ነው። በሞት ይጀምራል ማለት ነው። ምክንያቱም የማይመለሰውን አረም የሆነውን አሜኬላ እሾህ አሜኬላ ለሰው ህይወት ጠንቅ የሆነውን ሁሉ እግዚአብሔር ያጸዳል፣ ይነቅላል። የምትመለሱ ከሆነ በንስሐ ከተመለሳችሁ እግዚአብሔር ማሪ ነው፣ ይምራችኋል። ማትመለሱ ከሆነ በትዕቢታችሁና በክፋታችሁ በክፉ ስራችሁ እዛው የምትርመጠመጡ ከሆነ ደግሞ የሚጠብቃችሁ የዘላለም ሞት ይሆናል። ስለዚህ የታሰራችሁ ኑ ተፈቱ፣ አሳሪዎችም ከስራችሁ ሰውን ከማሰር ክፉ ከማድረግ ተቆጠቡ፣ ንስሐ ግቡ፣ ተመለሱ። ይሄ መልእክታችን ነው። አይ ካላችሁ ደግሞ እንግዲህ ሞት ይሻለኛል፣ በእኔ የመጣ ቤተሰቤም ንብረቴም ይጥፋ ይውደም የምትሉ ከሆነ ምርጫው የናንተ ነው። መጽሐፍ ቅዱስ እንዲህ ይላል፣ እሳትና ውሃ አቅርቤልሃለሁኝ፣ እጅን ይሻለኛል ወዳልከው ላክ ስደድ። እሳት ካልክ ትቃጠላለህ፣ ውሃ ካልክ ደግሞ ትቀዘቅዛለህ ማለት ነው። ቀዝቀዝ በሉ፣ ሰከን በሉ። ክፉ አድራጊዎች አትቅበዝበዙ፣ ሰከን በሉ። በድላችሁ በእናንተ እግዚአብሔር በሰጣችሁ እድል ተጠቀሙ። የሰውን እድል፣ የሰውን ህይወት፣ የሰውን ትዳር፣ የሰውን ጤና፣ የሰውን ሰላም፣ የሰውን በረከት፣ የሰውን ሞገስ፣ የሰውን ውበት፣ የሰውን ጸጋ ለመውሰድ ከዳቢሎሶች ጋር ከደፍተራዎች ጋር አትርመጥመጡ። ደፍተራ ጠንቋይ የበዛው እናንተ ስለምትሄዱ ነው። አስጠንቋይ ስለበዛ ነው። ጠንቋይ የበዛው ስርማሽ ቅጠለ በጣሽ የበዛው እናንተ በእነሱ ስር ስለምትርመጠመጡ እያየናችሁ ነው። በየቴሌግራሙ ላይ በየቲክቶኩ ላይ ስትርመጠመጡ እያየናችሁ ነው። ተርመጥመጠህ ገንዘብህንም ነፍስህንም ታጣለህ፣ ዘመንህንም ትበላለህ ማለት ነው። እየነገርኳችሁ ነው። እምትሰሙ ካላችሁ እየነገርኳችሁ ነው።
አይ ካልክ ደግሞ ይሄ ምን ይቀባጥራል የምትል ከሆነ እመነኝ መጨረሻ አንተ እየቀባጠርክ ትጠፋለህ። እየቀባጠርክ አልኩ ብቻህን እያወራህ አእምሮ ውስጥ ጦርነት ተከፍቶብህ ታለፋለህ ነው የምልህ። እኔ አምደው ቅዱስ ሚካኤልን ብዬ ነው የምነግራችሁ። እናንተ ደፍተራ ስር የምትርመጠመጡ የደፍተራ ደቀ መዝሙሮች የደፍተራው ደቀ መዛሙርቶች ከነቅጠላቅጠላችሁ ከነምናምናችሁ ከነስራስራችሁ ትጠፋላችሁ። አውደ ነገሥት ኮከብ ቆጣሪ አንተን ያለውም ሁሉ ይጠፋል። እርግጠኛው የምነግርህ ማለት ነው። የምትርመጠመጡ እዛው ተርመጥመጡ፣ የምትመለሱ ተመለሱ። አይ እዛው መርመጥመጥ ይሻለኛል የምትሉ መብታችሁ ነው። የኛ ድርሻ ተአምሩን የእግዚአብሔርን ኃይል የእግዚአብሔርን ማዳን የእግዚአብሔርን ቸርነት ያምደው ቅዱስ ሚካኤልን አማላጅነት እየመሰከርን እንኖራለን። እየመጡ ያሉ ከጠፉበት እየመጡ ገንዘባቸውንም ጨርሰው ቢሆን አእምሯቸው ተጎርቶም ቢሆን እየመጡ ያሉ አሉ። አይተውት ሞክረውት እየመጡ እየተመለሱ ያሉ አሉ። እንግዲህ እነሱን እንኳን ደህና መጣችሁ እላለሁኝ። አምደው ቅዱስ ሚካኤል አሁንም በህይወታችሁ በኑሯችሁ እውነት የሆነውን ህይወት የሆነውን መንገድ የሆነውን ክርስቶስን የዘላለም አባት የዘላለም አምላክ የሆነውን እኔ እውነትም ህይወትም መንገድም ነኝ ያለውን የድንግል ማርያም ልጅ ኢየሱስ ክርስቶስን አምነን የርሱ የመንግስቱ ወራሽ እንድንሆን የሱ ቅዱስ ፍቃዱ ይሆንልን። ምስክርነት በጣም ብዙ ምስክርነት አለ ማለት ነው። የሚገርማችሁ ነገር በጣም ብዙ ሰዎች በጸበሉ እየተፈወሱ ነው። ያቺ አሁን ምስክርነት የሰጠችውም እህታችን እንደዚሁ ሌላ ሰው ታሞ እሷ ለምና እንደገና ደግሞ ለሌላ ሰው ሰጠች። የሚገርማችሁ ነገር ያ ሰው የሰጠችው ሰው ድኖ ተፈውሷል። እና አምደው ቅዱስ ሚካኤል ድንቅ ነገር እያደረገ ነው። አንድ እህታችን እንደዚሁ ሌላ ደግሞ ልንገራችሁ። አንድ እህታችን ከአዲስ አበባ ወደ ክፍለ ሀገር ሄዳ ስራ ተጠርታ ወደ ክፍለ ሀገር በድርጅት ነው የምትሰራውና ነይ ስራ ትሰሪያለሽ ብለው ክፍለ ሀገር ጠርተዋት ሄደች። ከሄደች በኋላ ግን የሚገርማችሁ ነገር እንደማያውቋት እንዳልጠሯት ሆኖባት እና እነሱ ስራ ተጠራርተው ይሄዳሉ፣ እኔን ዝም ይሉኛል አለች እና ግራ ገባኝ። ደወለች፣ እኔ ጋር ቪዲዮውን አይታ ተመልክታ ደወለች። እባክህን እኔ ለአምደው ቅዱስ ሚካኤል ስዕል አስገባለሁኝ ልቤ ነገረኝ ስዕል እንዳስገባ ነውና እዛ ስዕሉ ላይ ደግሞ አለች ደብዳቤ ጻፍልኝ፣ እንዲህ ብለህ ጻፍልኝ አለች። አምደው ቅዱስ ሚካኤል ሆይ እባክህን ተመልከተኝ፣ ማን አለኝ? ታምርህን ሰምቻለሁኝ፣ እንደሚደረግልኝ አምናለሁኝ። አንተ ወገን ዘመድ ሁነኝ፣ እንቆቅልሽን ፍታልኝ ብለህ ጻፍ አለችኝ። እኔም ያንን ጻፍኩኝ። ገና ወደዛ ሳልሄድ ደወለች። እንግዲህ የምንሄደው ገና ዓርብ ነው፣ በ6 ነው የምንሄደው። ተመልከቱ። ይሄንን ቃል ይሄንን ብለህ ጻፍልኝ ብላ አጻፈችኝ። በራስ እጅ ጻፍ ንገር፣ በራስ እጅ ጻፍና ከስዕሉ ጋር ትወስድልኛለህ አለችኝ። እሺ አልኩኝ፣ ጻፍኩኝ። አያችሁ እሷ ያለችኝን እንደዚህ እያልክ ጻፍ ስትለኝ ጻፍኩኝ። ከስር ወረቀቱን አስቀመጥኩትኝ። ወረቀቱ ያለው እኔው ጋር ነው። ገና አልሄድንማ። አሁን ደውላ ምንድነው ያለችኝ መሰላችሁ? መምህር አለችኝ፣ ድንቅ ነገር ተደርጎልኛል። ሰዎቹ ስራሽን ጀምሪ አሉኝ። አይቸው የማላውቅ ፍቅር፣ አይቸው የማላውቀውን እንክብካቤ እያደረጉልኝ ነው። ምን እናድርግልሽ? የት እናስቀምጥሽ? እኔ በጣም ይገርመኛል።
እግዚአብሔርን በየመነገራችሁ አምደው ቅዱስ ሚካኤል ይለያል እምላችሁ እኔ ለቃላት ለማሳመር አይደለም፣ ሰዎችን ለመሳብ አይደለም። ይለያል። እኔ ማምላክን እኔ ይውላችሁ እንዴት አድርጌ አሁን እዚህ ጋር የሚሰማኝን ስሜት ልቤ ላይ ያለውን እንዴት አድርጌ ላሳያችሁ ባሳያችሁ ደስ ባለ ነበር። ይለያል። አምደው ቅዱስ ሚካኤል ይለያል። ስሙን ጠርቶ የሚያፈር የለም። ስሙን ጠርቶ ያፈረ የለም። ስለዚህ ብዙ ሰዎች እየተፈቱ ነው ያሉት፣ ከስራታቸው ከጭንቀታቸው እየተፈቱ ነው ያሉት። እናንተስ ምን እየሰራችሁ ነው? እናንተስ? ሌላው ደግሞ አሁን አንዳንድ ሰው ጸሎት አስደርጉልኝ ብሎ ስመ ክርስትናውን ገንዘብ ይልካል። እሱ አይደለም ዋናው ቁም ነገሩ። እናንተስ እየጸለያችሁ ነው ወይ? እኛን ላካችሁ፣ እኛን እንደዚህ አድርግ ብላችሁ እኛን ልካችሁ እናንተ የምትተኙ ከሆነ ይሄ አስቸጋሪ ነው። ባትልኩ ይሻላችኋል። አሁንም ቢሆን ደጋግሜ የምነግራችሁ ገንዘባችሁን ስማችሁን ከመላክ ልካችሁ ከምትቀመጡ ብትተውት ነው የሚሻለው። እናንተ በቤታችሁ ውስጥ ባላችሁበት ሆናችሁ ጸሎት የማታደርጉ ስሙን የማትጠሩ የማትማጸኑ ከሆነ ንስሐ የማትገቡ የራሳችሁን ክፋት የማትተው ከሆነ ስማችሁንም ብራችሁንም ባትልኩ ጥሩ ነው ባይ ነኝ። ተመልሳችሁ በአንድ ልብ ሆናችሁ የጥርጥር መንፈስን አስወጥታችሁ አምደው ቅዱስ ሚካኤል እያላችሁ ጧት ማታ የምትጸልዩ ከሆነና ከሆነ ብቻ ነው ምሕረትና ቸርነት የሚደረግላቸው። ስሙን የጠሩት አልቅሰው የነገሩት እንባቸው እየታበሰ ነው፣ ከስራታቸው እየተፈቱ ነው። ማትጾሙ ማትጸልዩ ማትሰግዱ ከሆነ ስሙን ማትጠሩት ከሆነ ገንዘብ ማትላኩ ስማችሁን ማትስቱ። እኔ ደስ የሚለኝ እናንተ ድኛለሁ ተደረገልኝ ስትሉኝ ነው። የእናንተ ገንዘብ የእናንተ ወረቀት የእናንተ ስም ይዞ መመላለስ ምን ይሰራል? ምንም አይሰራልኝም። ለእኔ ምንም ትርጉም የለው። እናንተ ካልበረታችሁ ማለት እናንተ ማጸልዩ ከሆነ አትስጡ፣ አትላኩን። ቦታው ላይ መሄድ የምትፈልጉ ሰዎች እንግዲህ አሁንም መጪው ጾም ነው። እዚህ አብይ ጾም ላይ ድንቅ ተአምራትን ያደርጋል አምደው ቅዱስ ሚካኤል። ከወዲሁ በተቀመጠላችሁ አድራሻ እየደወላችሁ መመዝገብ ትችላላችሁ። አሁንም ቢሆን ማለት ነው ተመዝገቡ። እዛ ቦታ ላይ ድንቅ ነገርን ሲደረግ እናያለን፣ እንሰማለን፣ እንመለከታለን። አዳራሹን እንደጀመርን እንደዚሁ ደግሞ ሌላ ልማት ተጀምሯል። እሱንም ደግሞ በዚህ ዓመት እሱ ይፍቀድልን እንጀምራለን። ቤቱን እንሰራለን። እሱም የኛን ህይወት ይሰራል። ከጎኔ ያላችሁ ስለኔ የምትጨነቁ ስለኔ የሚያሳስባችሁ ሁሉ ቅዱስ ሚካኤል በአማላጅነቱ ያስብላችሁ። የታመማችሁ ተፈወሱ። አምደው ቅዱስ ሚካኤል የሚታገላችሁን ይጣልላችሁ። አምደው ቅዱስ ሚካኤል ጥላታችሁን አመድ ያድርግላችሁ። አምደው ቅዱስ ሚካኤል የወሰዱባችሁን ጥላቶቻችሁ የነጠቋችሁን ጸጋችሁን፣ ሞገሳችሁን፣ ሰላማችሁን፣ ጤናችሁን፣ በረከታችሁን፣ ውበታችሁን፣ መልካችሁን አምደው ቅዱስ ሚካኤል ይመልስላችሁ። ጉዳያችሁን ጉዳይ አድርጋችሁ ስጡት። ለአምደው ቅዱስ ሚካኤል ስጡት። አምደው ቅዱስ ሚካኤል ፈጥኖ ደራሽ ነው። በየጊዜው እንግዲህ ድንቅ ምስክርነት እየተሰጠ ይገኛል። የሚሰማ ጆሮ ያለው ይስማ ብሏል ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ። በዛ በማቴዎስ ወንጌል ምዕራፍ 11 ቁጥር 15 ጀምራችሁ ስትመለከቱ የሚሰማ ጆሮ ያለው ይስማ፣ መስማትም ካለበት ደግሞ መልካሙን ዜና የሚሰማ ጆሮ ይኑራችሁ። ጆሮዎቻችን የእግዚአብሔርን ቃል እንዲሰሙ ነው የተፈጠሩት። ዓይናችን መልካሙን ነገር እንዲመለከት፣ አንደበታችን መልካሙን ነገር እንዲናገር፣ እጆቻችን ለምጽዋትና ለፍቅር ለሰላምታ የሚዘረጉ ይሁኑ እንጂ ለጸብና ለክርክር ደም ለማፍሰስ አይዘርጋ። እግራችን ወደ ጠንቋይ ቤት ወደ ደፍተራ ቤት ሳይሆን እንዲሄድ የተሰራልን የተፈጠረው እግር የተፈጠረው ወደ ቤተ መቅደሱ እንዲሄድ ነው። ወደ ሰላም መንገድ እንድንሄድ ነው። ወደ ቀናው ጎዳና እግዚአብሔር ወደ አዘጋጀልን እኔ መንገድም ነኝ ወዳለው ወደ ክርስቶስ እንድንሄድበት እንጂ ወደ ጠንቋይ ቤት እንድንሄድበት አይደለም። ወደ ጠንቋይ ቤት የሚሄዱ እግሮች ይጠሩ። ወደ ጠንቋይ ቤት ወደ አስጠንቋይ ቤት ወደ መተተኛው ቤት የሚሄዱ
ስር ወደ ማያሹ ቅጠል ወደ በጣሹ የሚሄዱ እግሮችን ያሳጥርልን መድኃኔዓለም ኢየሱስ ክርስቶስ። አምደው ቅዱስ ሚካኤል ያሳጥርልን። በቅናት የሚመለከቷችሁን ስንወጣ ስንገባ የሚመለከተንን የክፎችን ዓይን ይጋርድልን። ከክፎች ዓይን ይጋርዳችሁ። ከክፎች ደም ከሚያፈሱ እጆች ይጠብቃችሁ። ከአሳሪ ከሆነ እጅ ይጠብቃችሁ። ከክፉ አንደበት ይጠብቃችሁ፣ ይጠብቀን። አምደው ቅዱስ ሚካኤል ጠላታችንን አመድ ያድርግልን፣ ያዋርድልን። ስሙን የምትጠሩ እናንተ ለናንተ በረከት ይሆናችሁ። አምደው ቅዱስ ሚካኤል መፈታት ይሆናችሁ፣ በረከት ይሆናችሁ፣ ሙላት ይሆናችሁ፣ ሞገስ ይሆናችሁ፣ ጸጋ ይሆናችሁ፣ ኃይል ይሆናችሁ፣ ዕውቀት ይሆናችሁ፣ ፍቅር ይሆናችሁ፣ ሰላም ይሆናችሁ፣ በረከት ይሆናችሁ፣ ጤና ይሆናችሁ። አምደው ቅዱስ ሚካኤል በቤት በጓዳችሁ በሕይወት በዘመናችሁ ሁሉ አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ ይጠብቀን። ቪዲዮውን ሼር አድርጉት። ንፉጎች አትሆኑ። ደፍተራዎች ቤት ስትገቡ በመቶ ሺህ የሚቆጠሩ እዛ ከነሱ ስር የሚርመጠመጡ ብዙ ሰዎች እየታየን ብዙ ሰዎችን እያየን ነው። እና ወደዚህ ስንመለስ ደግሞ በጣት የሚቆጠሩ ናቸው። ይህንን ለመስማት ጊዜ የላቸውም። ይህንን ለመስማት በቃ ደስተኛ አይደሉም አብዛኛው ሰው ማለት ነው። እግዚአብሔር ሰላሙን፣ እግዚአብሔር ሞገሱን፣ እግዚአብሔር ቸርነቱን፣ እግዚአብሔር እውነቱን፣ እግዚአብሔር ጥበቡን፣ እግዚአብሔር ማስተዋሉን ያድላችሁ። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑልኝ። የተዋህዶ ልጆች ባለማተቦች ወደ አምደው ቅዱስ ሚካኤል ገዳም ልንሄድ እንግዲህ ቀናት ነው የቀሩን ማለት ነው። እዚህ በረከት ላይ ተሳተፉ። ይሄ በረከት አይለፋችሁ። በእውነት ነው የምላችሁ። በእውነት ሕይወታችሁ እንዲመለስላችሁ በዘመናችሁ ሁሉ ደስታ ከናንተ ጋር እንዲሆን አምደው ቅዱስ ሚካኤል ከናንተ ጋር እንዲሆን የአምደው የቅዱስ ሚካኤል ወዳጅ መሆን የምትፈልጉ ሁሉ አለን በሉኝ። በኮሜንትም አምደው ቅዱስ ሚካኤል ዝክሩን መዘከር የምትፈልጉ የአምደው ቅዱስ ሚካኤል ወዳጆች መሆን የምትፈልጉ እኔ መሆን እፈልጋለሁ፣ ልጁ መሆን እፈልጋለሁ፣ ወዳጁ መሆን እፈልጋለሁ፣ ከጎናችን ለመሆን ከጎንህ ነኝ በሉኝ። አምደው ቅዱስ ሚካኤል አሁንም ታሪክ ይሰራል፣ አሁንም ታምር ይሰራል። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ።